ጉድ የዛሬው ደግሞ ይገርማል። ኡመር መጣ። ምን እያለ እኔ ምን አልኩኝ? እኔ ምን አጥፍቼ ነው? እናንተ እስቲ ኮሜንታተሮች እንዲሁም ቤተሰቦችም ይሁን በኮሜንት ሆነ ነገር በሉኝ። ጥፋቴ የት ጋ ነው? ምንስ ባጠፋ ነው ሰኢድ ይሄንን መልእክት እየላከልኝ ያለው? ምንስ ቢል ነው ሰኢድ ይሄንን መልእክት እየላከልኝ ያለው? እኔ እኮ ጥፋቴ ሊገባኝ ወይም ደግሞ የት በኩል እንደሆነ ግራ ገብቶኛል። ስለዚህ ቤተሰብ እባካችሁ ስህተቴን በኮሜንት ንገሩኝ። ከዛ ማስተካከል ያለብኝ ነገር ካለ አስተካክላለሁኝ። ምን ባልኩት ነው ይህንን ማስፈራራ ይህንን ዛቻ ሚዛችልኝ? እንዲሁም ደግሞ ከአዩን በኩል ከሰይድን በኩል ማስፈራራ እየደረሰኝ ነው። ስለዚህ እኔ ጥፋቴ ላቀው አልቻልኩኝም እያለ ማጣ ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና እያተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሰላም ናችሁ ወይ? አላን አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ እያልኩኝ መቼስ የሰኢድና የሱመያ ማራራቅ እንዲሁም ደግሞ የአዩ የሊሆነው ነገር ማውራት ሁላችንም ጥያቄ እየፈጠረብን ነው። ሰሞኑን በማለት አሁን ወራቶችን አስቆጥረዋል። ሰሞኑን በማለትም አልፈዋል ማለት ነው። ያ ማለት ደግሞ ያው ሁላችንም እንደምናውቀው በሰኢድና በሱመያ መካከል አዩ ገብታ ህይወታቸው ሲቅልቅል እያለ ሰኢድም ደግሞ እያወራ አይ አንቺን ካልኩኝ በኋላ አንቺን ወይ ደግሞ ከአንቺ ከተጨመርኩኝ በኋላ ህይወቴ ሲቅልቅል እያለብኝ ነው እያላት ብዙ ጊዜ ሲያወራ እንዲሁም ሲያማርር አይተናል ሰኢድ ማለት ነው። አሁን ደግሞ ኡመር እንደምናውቀው ከሱመያ ጎን እንደሆነ ከሱመያ ጎን እንዳላ ወይም ደግሞ ሱመያን በማንም ነገር እንደሚያግዛት ሁላችንም እናውቃለን። ይሄ ደግሞ ያኒ ያላ ነገር ነው አይደል? ለምሳሌ አንድ ሰው የሆነ ሲሳሳትም ይሁን ጥሩም ሲሰራ ያኒ ጎበዝ ምንለው ምናደንቀው ማለት ነው። ማለት ይሄ ኡመር ከሱመያ ጎን በመሆኑ እንዲሁም ደግሞ ሱመያን በሆነም በሊሆነም ነገር እያገዛት ስለሆነ ሁላችንም ልክ እንደ ሱመያ እያየ ነው። አንተ ነህ ከጎንሽ በዚህ ሰዓት ከጎንዋ ያለህ አንተ ነው ብለን ሁላችንም የምንወደው እንዲሁም ደግሞ ልክ እንደ ሱመያ የምናየው ኡመር ሱመያ ሚትክ ማለት ነው። ስለዚህ ሰኢድ ያኒ አዩ ያለችው የሆነው የሊሆነው ያለችውን ነገር ወይ እየሰማ ወይም ደግሞ ሆነ ነገር እያሆነ በዚህ ከመሬት ተነስቶ ይሄ ማስፈራራት እንዲ ነው ማለቱ ተገቢ ነው ብዬ አላስብም። ምክንያቱም ሱመያም ያንተ ሚስት ናት። አሁን ያኔ በዚህ ሰዓት ምናልባት ሱመያና አንተ ስለተጣላችሁ ይሄ ኡመር ደግሞ ትንሽ ሱመያን አብሽሪ ምናምን እያላት ነው አይደል? ስለዚህ ይሄ ያላ ነገር ነው። ያኔ አንድ ሰው የሆነ የሚያማክረው ሰው ይኖረዋል። አዩ ደግሞ ሱመያ ያዘችው ጥሩ ትክክለኛ እንደራሷ ያላ ሰው ነው። አዩ ደግሞ ያዘችው አንታን ፊቺ ወይም ደግሞ ሰምታችኋል። እቺ ማናት ቡኔ የምትለው አይ የቤቱን ሙሉ በሙሉ አንድ ላይ ይክፈልልሽ ከሊሆና ደግሞ ምናልባት ነገና ከነጎዳ አንቺ ፊታን የሚለው ቃል እንደታመጪ ይሄንን አይ አይደል ካንታ ጥቅም እንደፈለገች አዩ የሆነ መጀመሪያው የሆነ ነገር ሰታወራ ልቺ ለቡኔ የሆነ ነገር ሳትነግራት ቡኔ ደግሞ እንዱ ከመሬት ተነስታ አይደለም ይሄንን ምትመክራት ማለት ነው። ምትመክራት ይሄንን ተጋኒ ከመሬት ተነስታ አይደለም። መጀመሪያው አዩ የሆነ ነገር ካለቻት በኋላ ነው ይቺ ደግሞ በዛው እሷ ባወራችው ጨምራ አይ ይሄ ነገር እንዲ ነው፣ አይ ይሄ ነገር እንዲ ነው እያለች ያለችው ማለት ነው ቡኒ። ስለዚህ አዩ ከሰኢድ ጥቅም እንደምትፈልግ ለጥቅም ብላ እንደቀረበችው ሰኢድ ያወቀው ነገር አይመስለኝም። አዩ ሲጀመር አንተን አፍቅራ ሳይሆን ያው ብዙ ሰዎችም እያሉ ነው። ምናልባት አንዳንዴ ያኒ ማንረዳው ነገር ይኖራል። ብዙ ሰዎች እያሉ ነው አዩ የቀረበችው ሰኢድን ፈልጋ ሳይሆን ገንዘብ ፈልጋ ነው፣ ጥቅም ፈልጋ ነው ምናምን እያሉ ነው ማለት ነው። ስለዚህ አንተ ደግሞ መረዳት ያለብህ ከአዩ ንግግርና እንዲሁም ደግሞ ሰዎች ከሚያወሩት ንግግር መረዳት አለብህ ማለት ነው። አሁን እቺ ማናት እቺ ቡኒ መቼስ ቪዲዮ ሰታየው አትቀራም። እቺ ቡኒ የምትባለው ምን እያለቻት ነው? ሰኢድ አንድ ላይ ቤቱን ከገዛልሽ አንድ ላይ ይክፈልልሽ
አንድ ላይ ካልከፈለልሽ ነገና አንቺ ፊታኝ የምትይው ቃል እንዳይመጣ ከዚህ በኋላ ይሄ ቤትሽ እስከሚስተካከል ድረስ ጨርሶ ሁሉን ገንዘብ እስከሚጨርሰው ድረስ አንቺ ይሄንን ማንም ነገር ይሁን ምንም እንደታወሪ እያለቻት ነበር። አየህ አይደል? ይሄ ማለት ደግሞ አዩ ምን ብትላት ነው ይሄንን? እሷ መቼስ ከመሬት ተነስታ አታወራው የሆነ ነገር ከሌላቸው ማለት ነው። አንተ ደግሞ ያኔ ይሄንን ያለችበት ወይም ደግሞ ይሄንን ልትለሽ የቻለችበት ምክንያቱ መጀመሪያው ምንድነው ብላ ያኔ አዩ አንተን ፈልጋ እንደሆነ ወይም ደግሞ ሆነ ጥቅም ፈልጋ እንደሆነ ከሰው ከመጣላት በፊት ይሄንንም የሆነ እንትን ከማለት በፊት እኔ አሁን ያኔ ሰኢድ ይሆን አለ አይደል ከሰውም ከመጣላት በፊት ከሰውም እንትን ከማለት በፊት አዩን ራሱ በደንብ ቼክ ብታደርጋት ጥሩ ነው ብዬ አስባለሁኝ። አሁን ይሄ ኡመር ያኔ እንደሚታቀው እናንተ አንተ ላይ ያዩ ወይም ደግሞ ሱመያን የሆነው ነገር እያሳዛት አይ በዚህ ቦታ እንዲበይ አይ በዚህ ቦታ እንዲበይ አይ በዚህ ቦታ እንዲበይ አይደለም ያላት ያለው ማለት ነው። ሁላችንም እንደምናቀው ያኔ በሰዓቱ ይቺን በመሐላችሁ የገባችን አዩን እሷን ያኒ በሷ ሰበብ እንደሆነ እናንተ ያኒ በዚህ ሪቀት ወይም ደግሞ በቃ ተለያይታችሁ ሱመያም ሌላ ቦታ አንተም ደግሞ ሌላ ቦታ ሆናችሁ ግን ደግሞ ቪዲዮ ሁሉ ጊዜ ያኒ እንትን ከማለታችሁ አንቺም ነገሩን እንትን አርጊው አንተም ደግሞ አዩ ደግሞ ለጥቅም ነው የቀረበችው ብሎ ስለ አዩ ነው ያወራው የነበረው ማለት ነው። ስለዚህ አሁን ሰኢድ ያለው ይመስለኛል ከአዩ ምን ብትፈልግ ነው የሚለው ወይም ደግሞ እንደዛ ይመስለኛል። ስለዚህ ሰኢድ ትንሽ ነገሩን ላቆሙ ብለህ ብታስበው ጥሩ ነው ብዬ ነው ማስበው። እኛ እዚህ ጋር ሁላችሁንም እያየነ ነው ኡመር ምን እንደሚል ምንስ ሱመያን እንደሚመክራት እንዲሁም ደግሞ ምንስ እንደሚላት ያኒ ቪዲዮ ስለሆነ በቪዲዮ አይተን እንረዳለን። ኡመር ምንም ፈልጎ ወይም ደግሞ ምንም እንትን ብሎ ሳይሆን ያኒ በመሐላችሁ የገባችው አዩን ስለሆነ በዛ ተነሳ ነው አዩን ሊቆጠም ወይም ደግሞ ሊናገርም ያኒ የሚያስበው ማለት ነው። ስለዚህ አንተም ነገሩን ትንሽ ቆሙ ብለህ ብታስበውና ይሄ ነገር እንዴት ነው በምንድነው እንደዛ ሊሆን የቻለው በምንድነው እንደዛ ሊመጣብኝ የቻለው ብለህ ትንሽ ነገሩን ቆሙ ብለህ ብታስበው ያኒ በጣም ጥሩ ነው ብዬ አስባለሁ እንደኔ ማለት ነው። እናንተ ነው የምታውቁት። እኔ ደግሞ ያው ኡመር ምንም ያለው ነገር የለም ግን ደግሞ ያው መሐላችሁ የገባችው አዩ በአዩ ምክንያት ደግሞ እናንተ ሩቅ ሆናችሁ እንትን ስትሉ ያው የተሰማውን ወይም ደግሞ የሆነ እናንተ አንድ ነገር ሲታዩ ውስጣችሁ ላይ የሚመላለስ ነገር አለ አይደል? ያንን ደግሞ እየተናገረ ነው የሚመስለኝ። ለማንኛውም ሁላችሁንም አመሰግናለሁኝ። ለቤቴ አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ ቢታበረታቱኝ ደስ ይለኛል። ያ ሱመያ እንዲሁም ደግሞ የሰኢድ ነገር ትንሽ ያው ነገሩ እየረዘማ ሲሄድ ትንሽ እንዴት ነው የሚል ነገር ውስጣችሁ ላይ ይመላለሳል። ነገሩ እየረዘማ እየሄደ ነው። ብቻ ዱአ አድርጉ። ዞሮ መታረቃቸው ኢንሻአላህ አይቀርም። ያኒ ማለት ትታረቃቸው ብለን ተስፋ እናደርጋለን። ከብዙ ውጣ ውረድ በኋላ ደግሞ ደስታ ይመጣል ይባላል አይደል? ስለዚህ የምትደሰቱበትና እንዲሁም ደግሞ አብራችሁ የምትመጡበት ጊዜ ቅርብ አድርገው ነው የሚለው። ሁላችሁንም አመሰግናለሁኝ። በያላችሁበት ደግሞ ሰላማችሁ ይብዛ። ሁላችሁንም አመሰግናለሁ። ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮቹም ደግሞ ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። እንዳልኳችሁ ኡመር ምንም ጥፋት አጥፍተዋል አይመስለኝም። እኔ ያው ሱመያን በዚህ ሰዓት ከጎኗ እየሆነ እንዲሁም ደግሞ ሀገር በገባችበት ሰዓት ከጎኗ የነበረው ይሄ ልጅ ነው። ምንም ጥፋት አለው ብዬ አላስብም። እናንተ ነው የምታውቁት። ሰኢድ ደግሞ ትንሽ አዩ ምን ፈልጋ ነው እንዴት ነው ብላ ትንሽ ብታስብ ጥሩ ነው ብዬ አስባለሁኝ። ሁላችሁንም አመሰግናለሁኝ። ሰላማችሁ ይብዛ። ቸር ቆዩልኝ።